ሁሉም ተዋጊ ኃይላት ጥቃት መፈጸማቸውን ዘግበው ነበረ። የኢትዮጵያና የኤርትራ መንግስታት ስለ ዘገባው እስካሁን በይፋ ያሉት ነገር የለም። የቀድሞው የኬንያ ዕውቅ ፖለቲከኛ የራይላ ኦዲንጋ አስከሬን ዛሬ ናይሮቢ ውስጥ በይፋ ተሸኘ። ኦዲንጋ የሞቱት ባለፈው ሮብ ህንድ ውስጥ ሕክምና እየተደረገላቸው ነበረ። 80 ዓመታቸው ነበር። የኬንያ የመጀመሪያ ምክትል ፕሬዚደንት የኦጂንጋ ኦዲንጋ ልጅ የነበሩት ራይላ ኦዲንጋ የፕሬዚደንትነቱን ስልጣን ለመያዝ 5 በተደረገ ምርጫ ተወዳድረው ነበረ። አልተሳካላቸውም። እንደ ግሪጎሪያኑ አቆጣጠር በ2007 ማብቂያ በተደረገው ምርጫ ውጤት ሰበብ ሕይወት ያጠፋ ግጭት በመቀስቀሱ ቢወቀሱም ከወዛጋቢው ምርጫ በኋላ በተደረገ ስምምነት መሰረት ከ2008 እስከ 2013 ድረስ ጠቅላይ ሚኒስትር ሆነው አገልግለዋል። በጠቅላይ ሚኒስትርነት ዘመናቸው የኬንያን ሕገ መንግሥት በማሻሻልና ዲሞክራሲያዊ ይዘቱን በማስፋት ይመሰገናሉ። በአንድ ወቅት የፖለቲካ እስረኛ የነበሩት ኦዲንጋ እንደ ግሪጎሪያኑ አቆጣጠር ከ1990ዎቹ ጀምሮ ኬንያ ውስጥ በተደረጉ ምርጫዎች በመወዳደር ኬንያ ውስጥ ዲሞክራሲያዊ ስርዓት እንዲሰርጽና የሕግ የበላይነት እንዲከበር ጉልህ አስተዋጽኦ ያደረጉ ጽኑ፣ ደፋርና በደጋፊዎቻቸው ዘንድ ባባ ወይም አባባ በሚል ቁልምጫ የሚጠሩ ተወዳጅ ፖለቲከኛ ነበሩ። ዛሬ ተሸኙ። የኦዲንጋ አስከሬን ከህንድ ትናንት ናይሮቢ እንደገባ ደጋፊዎቻቸው በፈጠሩት ግርግርና ጸጥታ አስከባሪዎች በከፈቱት ተኩስ በትንሹም 3 ሰዎች ተገድለዋል። ዛሬ ኒያዮ ስታዲየም ውስጥ በተደረገው የሽኝት ስርዓት ላይ ደግሞ የኦዲንጋን አስከሬን ለመሰናበት በተደረገ ሽሚያ በ10 የሚቆጠሩ ሰዎች ተረጋግጠው ቆስለዋል። በስርዓቱ ላይ ቤተሰቦቻቸው፣ የኬንያ ፕሬዚደንት ዊልያም ሩቶ፣ የሶማሊያ ፕሬዚደንት ሐሰን ሼክ ማህሙድ፣ ሌሎች የምስራቅ አፍሪካ ሀገራት ባለስልጣናትና በብዙ ሺህ የሚቆጠር ደጋፊያቸው ተገኝቷል። የፊታችን እሁድ ምዕራባዊ ኬንያ በሚገኘው የቤተሰቦቻቸው ግዛት ይቀበራሉ ተብሏል። የማዳጋስካር ወታደራዊ ሁንታ መሪ ኮሎኔል ማይክል ራንድሪያኒራና ዛሬ ከቃለ መሐላ ፈጽመው የሀገሪቱን የፕሬዝደንትነት ስልጣን ያዙ። የ51 ዓመቱ የልዩ ጦር ኃይል አዛዥ ስልጣን ያዙት የቀድሞው የሀገሪቱ ፕሬዝደንት አንድሬ ራጆሊና በህዝብ ተቃውሞና ግፊት ባለፈው ሮብ ከሀገር ከሸሹ በኋላ ነው። የኑሮ ውድነት፣ ስራ አጥነት፣ የውሃና የመብራት መቆራረጥ ያስመረረው የማዳጋስካር ወጣት የፕሬዝዳንት ራጆሊና ብልሹ አስተዳደርን በመቃወም ለተከታታይ ሳምንታት በአደባባይ ሲሰለፍ ነበረ። ጄኔሬሽን ዜድ ተብለው የሚጠሩት ወጣቶች የጀመሩትን ተቃውሞ ቀስ በቀስ የመንግስት ሰራተኞች፣ የሰራተኛና የሲቪክ ማህበራት ደግፈውታል። ኮሎኔል ራንድሪያኒራና የሚያዙት ጦርም ባለፈው ሳምንት ቅዳሜ በፕሬዚደንት ራጆሊና ላይ አምጾ ሮብ የመንግስትነቱን ስልጣን ተቆጣጥሮታል። እስካለፈው ቅዳሜ ድረስ ብዙም የማይታወቁት ኮሎኔል ራንድሪያኒራና ዛሬ ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር ለማዳጋስካር ህዝብ አዲስ ምዕራፍ ተከፈተ ብለዋል። ዛሬ ለሀገራችን ታሪካዊ ምዕራፍ ተከፍቷል። በችግር ሲሰቃይ የነበረው ህዝብ ለለውጥ መነሳቱንና ለሀገሩ ያለውን ጥልቅ ፍቅር በግልጽ አሳይቷል። በብሔራዊ ህይወታችን አዲስ ምዕራፍ በደስታ ከፍተናል። ማዳጋስካር ውስጥ በተከታታይ የተደረገውን ተቃውሞ ሰልፍ ለመበተን ጸጥታ አስከባሪዎች በወሰዱት እርምጃ በትንሹ 20 ሰዎች ተገድለዋል፣ በመቶ የሚቆጠሩ ቆስለዋል። የማዳጋስካር ጦር ኃይል ስልጣን መያዙን የአፍሪካ ህብረት አውግዞታል። ይህ ዶይቼ ቬለ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን በቅርቡ ሊያደርጉት ያቀዱትን ውይይት እንደሚደግፉ የአውሮፓ መንግስታት አስታወቁ። ሁለቱ መሪዎች የዩክሬን ጦርነት ስለሚቆምበት ብልሃት ትናንት በስልክ ከተነጋገሩ በኋላ
በቅርቡ ቡዳፔስት ሃንጋሪ ውስጥ ተገናኝተው ለመነጋገር ተስማምተዋል። ውይይቱ የሚደረግበት ቀን ግን እስካሁን አልተቆረጠም። የአውሮፓ ህብረት የሁለቱም መሪዎች ውይይት እንደሚደግፍ አስታውቋል። የጀርመን ውጭ ጉዳይ ሚኒስትር ዮሃን ባደፉልም ሁለቱ መሪዎች ባለፈው ነሐሴ የጀመሩትን ውይይት ለመቀጠል መወሰናቸውን መልካም እርምጃ ብለውታል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ዋይት ሃውስ ውስጥ የዩክሬኑን ፕሬዚደንት ቮልዲሚር ዜሌንስኪን ያነጋግራሉ። ዩናይትድ ስቴትስ ቶም ሃዋክ የተባለውን የመካከለኛ ርቀት ተምዘግዛጊ ሚሳኤል ለዩክሬን እንድትሰጥ ወይም እንድትሸጥ ዜሌንስኪ ትራምፕን እየጎተጎቱ ነው። ትራምፕ እስከ 1600 ኪሎ ሜትር የሚምዘገዘገውን ሚሳኤል ለዩክሬን ለመስጠት ወይም ለመሸጥ እንደሚፈልጉ አስታውቀው ነበረ። ትናንት ፑቲንን ካነጋገሩ በኋላ ግን ሐሳባቸውን ቀይረዋል። የግሪክ ፖሊስ ለስደተኞች የሐሰት ሰነድ የሚያዘጋጅና ስደተኞችን የሚያሻግር ያለውን ቡድን ትናንት መበተኑን አስታወቀ። ፖሊስ ወንጀለኛ ያለው ቡድን አባላት የሐሰት የጉዞ ሰነድ በማዘጋጀት ስደተኞችን ወደ ሰሜንና ማዕከላዊ አውሮፓ ሀገራት ያሻግሩ ነበረ። እንደ ግሪጎሪያኑ አቆጣጠር ከ2024 ጀምሮ አቴንስ ውስጥ የተደራጀው ቡድን ለስደተኞች ትክክለኛ የሚመስል የጉዞ ሰነድ የማዘጋጀት ችሎታ፣ ልዩ ልዩ የማጭበርበሪያ መሳሪያዎችና ሰነዶች ያሉባቸው 2 ቢሮዎች ነበሩትም። ቡድኑ ከየስደተኛው 8,000 ዩሮ እየተቀበለ የሐሰት ሰነድ አስይዞ ስደተኛውን ወደ ተለያዩ የአውሮፓ ሀገራት ያሻግራል ይላል የፖሊስ መግለጫ። ከቡድኑ አባላት 5 ሲያዙ 2 ተሰውረዋል። ይህ ዶይቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። ትግራይ ውስጥ ለ2 ዓመት በተደረገው ጦርነት ከ152,000 በላይ የክልሉ ሴቶች መደፈራቸውን የትግራይ ጄኖሳይድ የተባለ ኮሚሽን አስታወቀ። ኮሚሽኑ በ166 ገጽ በሰነደው ጥናቱ በትግራይ ሴቶች ላይ ከተፈጸመው አጠቃላይ ጾታዊ ጥቃት 90 በመቶውን ያደረሱት የኤርትራና የኢትዮጵያ ጦር ኃይላት ባልደረቦች ናቸው ይላል። ባለፈው ሮብ የሞቱት የኬንያ የረጅም ጊዜ ዕውቅ ፖለቲከኛ የራይላ ኦዲንጋ አስከሬን ዛሬ ናይሮቢ ውስጥ በይፋ ተሸኘ። በሽኝት ስርዓቱ ላይ በደጋፊዎቻቸው መካከል በተፈጠረ መተፋፈግ በርካታ ሰዎች በአካባቢያቸው እንዳልነበር ተናግረዋል። 3 ሰዎች ሞተው ነበር። አሁን ሰላም ነው። ለዚህ ጉለቀኛክ ለጊዜው አሁን ወጣ ገባ ነው። የዩናይትድ ስቴትስ ፕሬዚደንት ሰሜን ወሎ ላስታ ብላላ ያው ትናንት ወደዚህ ወደ ሰሜን ወደ አስከተማ ወደሚባል ወደ እዛ አካባቢ ነበር አሉ። ወደ አገው ምላሽ ነው። እዛ ነበረው ትናንት ከሰዓት በኋላ ጊያ ነበረ። በዛሬው ዕለትም ሰሜን ወሎ ሳንቃ የሚባል ቦታ ትንሽ ከፍ ብሎ በቅሎ ማነቂያ በሚባል ቦታ ውጊያ እንደነበር ተገልጧል። ስለ ወቅታዊ ሁኔታው ለመጠየቅ የክልሉ የኮሚኒኬሽን ኃላፊ ዶክተር መንገሻ ፈንታው ጋር በተደጋጋሚ በእጅ ስልካቸው ብንደውልም ጥሪያችን ምላሽ አላገኘም። በፋኖ ታጣቂዎች ተያዙ ስለተባሉ ቦታዎችም ሆነ በሰሞነኛ ውጊያ ስለተከሰቱ ጉዳዮች ዶይቼ ቬለ ከገለልተኛ ወገን ማረጋገጫም ሆነ ማስተባበያ ማግኘት አልቻለም። ማንተጋፍቶት ስለሺ ሰሞኑን በኢትዮጵያ ጉብኝት ያደረጉት የሶማሌላንድ ፕሬዝዳንትና ልኡካቸው ትናንት ወደ ሀርጌሳ ተመልሰዋል። ይህ ጉብኝት ትልቅ ውጤት ያስመዘገበ ነበር ያለው የራስ ገዟ ሶማሌላንድ የውጭ ጉዳይ ሚኒስቴር ፕሬዝዳንት አብዱራህማን አብዱላሂ ከጠቅላይ ሚኒስትር አብይ አህመድ እና ከሌሎች የኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ውጤታማ ያለውን ውይይት ማድረጋቸውን አስታውቋል። ይህን ጉብኝት በሚመለከት ከኢትዮጵያ መንግስት በኩል የተባለ ነገር የለም። በአንጻሩ ስለ ሶማሊያው ፕሬዝዳንት ጉብኝት ተጠቅሷል። ለመሆኑ ሁለቱ መሪዎች በአንድ ሳምንት ውስጥ አዲስ አበባን የመጎብኘታቸው ምክንያት ምን ይሆን? የዓለም አቀፍ ግንኙነትና የፖለቲካ ተንታኝ በማነጋገር ሰለሞን ሙጬ ከአዲስ አበባ ዘገባ አጠናቅሯል። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ ሰሞኑን የአዲስ አበባ ጉብኝት ወዳጅነትና የትብብር ግንኙነትን የማጠናከር ብሎም በመጓጓዣ፣ በንግድ፣ በደህንነትና በሌሎች የሁለትዮሽ መስኮች ትብብርን የማሳደግ ዓላማ እንደነበረው የሶማሌላንድ የውጭ ጉዳይ ሚኒስቴር አስቀድሞ አስታውቋል። ፕሬዚዳንቱ ኢትዮጵያ በነበሩበት ወቅት ከጠቅላይ ሚኒስትር አብይ አህመድ እና ከሌሎች የኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይት አድርገዋል ሲልም ገልጿል። ይህ በእንዲህ እንዳለ ከ4 ቀናት በፊት የሶማሊያው ፕሬዚዳንትም አዲስ አበባን ጎብኝተው ተመልሰዋል።
የሁለቱ መሪዎች ጉብኝት መገጣጠም ወይስ የታቀደበት የሚለውን ስማቸውን ትተው ትንታኔ የሚሰጡ አንድ የዓለም አቀፍ ግንኙነትና የፖለቲካ ተንታኝን ጠይቀናቸው ማብራሪያ ሰጥተዋል። አልሸባብም የተጠናከረ እንቅስቃሴ ውስጥ እንዳለ እናውቃለን። ሶማሌዎች ልበል በጠቅላላው ክላን ቤዝድ ኮሚኒቲ ከመሆናቸው የተነሳ በቅርቡ በኢትዮጵያ ውስጥ በሶማሌና በኦሮሞ